ሰላም ጋይስ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት እንግዲህ እንድትፈሩ እንድትጨነቁ ሳይሆን ነገር ግን አንዳንድ መልስ ላጡ ጥያቄዎቻችሁ ምናልባት መልስ ከሆናችሁ ብዬ በማሰብ ነው። አንዳንድ የእናንተን ጥሩ ነገር የማይፈልጉ የእናንተን እድገት የማይፈልጉ ሰዎች አሉና እነዚህ ሰዎች በውስጥ እናንተ በማትጠብቁትና በማታውቁት መንገድ ሊጎዷችሁና ሊያጠቋችሁ ይችላሉ። እነዛ ሰዎች ታጥቀው እናንተን ለማጥፋትና እናንተን ለመጉዳት ይሞክራሉ። እነዚህ ነገሮች የሚያሳዩ 7 ምልክቶችን እነግራችኋለሁ። ከነዚህ መካከል ኤክስፒሪየንስ እያረጋችሁት ያላችሁት የተወሰኑት ካሉ ምናልባት በዛ ምክንያት ሊሆን ይችላል። የመጀመሪያው እንግዲህ የስራችሁ የእድገት በር መዘጋት ነው። ይህም ማለት ምን ማለት ነው? እውቀቱ አላችሁ፣ በጣም ትጥራላችሁ፣ ትሰራላችሁ፣ ነገር ግን ንቅንቅ አይልም ምንም ነገር፣ ወይም ደግሞ በሮች ዝግ ናቸው፣ ወይም ደግሞ ራሳችሁ ላይ ለውጥ አታዩም። ጊዜ ሰጣችሁ፣ ኤፈርት ሰጣችሁ፣ ጉልበታችሁን አፍስሳችሁ የምትሰሩት ነገር የትም አይሄድም፣ በቃ እዛው ላይ ነው። አንደኛው ምልክት ይሄ ነው። ታዲያ ይሄ መጥፎ እድል ብቻ ሳይሆን የስፒሪቹዋል አታክ ሊሆን ይችላል ማለት ነው። ሁለተኛው ደግሞ የትዳርና የፍቅር ግንኙነቶች ችግር ውስጥ መግባት ነው። እናንተ በጣም ጥሩ ልብ ያላችሁ፣ ሰው መረዳት የምትችሉ፣ ጥሩ ግንኙነት ከዛ ሰው ጋር መፍጠር የምትችሉ አይነት ሰዎች ሆናችሁ እንዳለ ነገር ግን ሪሌሽንሺፖች ቶሎ ይቋጩባችኋል፣ አይሰምሩላችሁም። የቀረባችሁት ሰው ከእናንተ ቶሎ መለየት ይፈልጋል፣ ኢንትረስት ያጣል። እንደገና ደግሞ ትክክለኛ ያልሆኑ ሰዎችን በተደጋጋሚ ትቀርባላችሁ ማለት ነው። ሪሌሽንሺፕ ላይ ሰላምና ጥሩ የሆነ ግንኙነት ለረጅም ጊዜ የማይቆይ ከሆነ የሆነ ሰው ዴስቲኒያችሁ ላይ ተቀምጦባችኋል ማለት ነው። ሶስተኛው ደግሞ ምንድነው? ግራ የሚያጋባ አይነት የጤና መጓደል ነው። ቶሎ ይደክማችኋል፣ ክብዴ ማለት ስሜት አላችሁ፣ የህመም ስሜት አላችሁ። ነገር ግን ሆስፒታል ሄዳችሁ ቼክ ስትደረጉ ምንም ነገር የለም፣ ሙሉ ጤነኛ ናችሁ ተብላችሁ ነው የምትላኩት። ነገር ግን እናንተ ሁሌ ውስጣችሁ የሆነ ህመም እንዳለ ይሰማችኋል። ህመሞች ይመጣሉ ይሄዳሉ፣ ነገር ግን መምጫቸው ኮዛቸው ምን እንደሆነ አታውቁትም ማለት ነው። ይሄ ፊዚካል ህመም ብቻ ሳይሆን ስፒሪቹዋሊ ታማቸዋል ማለት ነው። ይሄም የሚያመለክተው ያው ዊች ክራፍትን ወይም ደግሞ ሰዎች ድግምት አሰርተውባችሁ ሊሆን እንደሚችል ወይም ደግሞ ታጥቀው እናንተን ለማጥፋት ጉድጓድ እየቆፈሩ እንደሆነ ከሚያሳዩ ምልክቶች መካከል አንዱ ነው ማለት። አራተኛው ፋይናንሻል ስትራግል ነው። ማለትም ብር ትሰራላችሁ፣ ከዛ በኋላ ብሩ የት እንደሚገባ አታውቁት። ሁልጊዜ በቃ ለመቆጠብ ብራችሁ ለመቆጠብ ትነሳላችሁ፣ ወይም ደግሞ የሆነ ነገር ቢውልድ ለማድረግ ስታስቡ ቢዝነስም ሊሆን ይችላል፣ ምንም ጀምራችሁት ይፈርስባችኋል። ለመቆጠብ ደግሞ ያሰባችሁት ሀሳብ ይከሽፍባችኋል ማለት ነው። ፋይናንሻል ስትራግል በአራተኛ ይቀመጣል ማለት ነው። ፋይናንሻሊ እንደዚህ ስትራግል ማድረጋችሁ ከስፒሪቹዋል አጥር ጋር ይያያዛል ማለት ነው። እንግዲህ ታጥሮባቸዋል ማለት ነው። አምስተኛው ደግሞ መጥፎ ህልሞችና ቅዠቶች ናቸው ማለት ነው። ለምሳሌ በህልማችሁ የማታውቁትን አይነት ምግብ ስትበሉ ማየት፣ የማታውቁት ቦታ ስትሄዱ፣ ወይም ደግሞ የሆነ ነገር ሲያባርራችሁ ስትሮጡ፣ ከሆነ ነገር ላይ ስትወድቁ፣ እነዚህ ነገሮች ለምሳሌ ካያችሁ እንግዲህ ይሄም ስፒሪቹዋል አታክ ነው ማለት ነው። ማኒፕሌት እየተደረጋችሁ ነው ስፒሪቹዋሊ። እንደገና ደግሞ ከማታውቁት ሰው ጋር ሴክሹዋል ኢንተርኮርስ ስታደርጉም የምታዩት ህልም የሆነ ሰው ከመጥፎ ስፒሪት ጋር ሊያገናኛችሁ እየሞከረ እንደሆነ፣ ደካማ አድርጓችሁ ከኢቪል ስፒሪቶች ጋር ኮኔክት ሊያደርጋችሁ እየሞከረ ያለ ሰው ወይም ደግሞ የሆነ ነገር አለ ማለት ነው። ስድስተኛው ደግሞ ኮንስታንት የሆነ ግራ የመጋባትና የፍርሃት ስሜት ነው ማለት ነው። የሆነ ነገር ልባችሁ ላይ ቁጭ ያለ አይነት ስሜት፣ ጭንቀት፣ ነገሮችን መርሳት፣ የሆነ ነገር አስቀምጣችሁ ራሱ ያንን ነገር የት እንዳስቀመጣችሁት ወዲያውኑ በትንሽ ደቂቃዎች ውስጥ መርሳት፣ አንዛይቲ፣ ኮንስታንት የሆነ ምንም ነገር ሳይፈጠር ህይወታችሁ ላይ ግን ልባችሁ የመጨነቅ አይነት ስሜቶች የሚሰማችሁ ከሆነ ይሄም የሆነ ሰው እናንተ ላይ ኔጌቲቭ ኢነርጂ እየለቀቀና ለእናንተ ኔጌቲቭ የሆነ ነገር እየሞከረ ሊሆን የሚችል
ነገር ነው ማለት። ሰባተኛው ደግሞ የእቃዎቻችሁ መጥፋት፣ ፐርሰናል እቃዎቻችሁ ሲጠፉባችሁ፣ ለምሳሌ ጆሮ ጌጦች፣ የአንገት ሀብሎች፣ ጌጣጌጦች ማለት ነው ሲጠፉባችሁ፣ መጠጫ ኩባያ ሲጠፋባችሁ፣ ጥርስ ብሩሾች፣ ማበጠሪያዎች እንዲሁም ደግሞ ጸጉር ኢቭን ማለት ነው ከጠፋባችሁ፣ ይህ ምንድነው ሰዎች ዊች ክራፍት እናንተ ላይ ለማሰራት ኦር ደግሞ የድግምት አይነት ነገሮችን እናንተ ላይ ለማድረግ በሚሞክሩበት ጊዜ ፐርሰናል የሆኑ አይተሞቻችሁን ወይም እቃዎቻችሁን ነው የሚጠቀሙት። ስለዚህ እነዚህ ነገሮች ሲጠፉባችሁ ልብ ማለት አለባችሁ ማለት ነው። ያው ሁሌም እቃ ሲጠፋባችሁ ከዚህ ጋር የተያያዘ ነው ማለት ሳይሆን፣ ነገር ግን እነዚህ ከሰባቱ ነገሮች የተወሰኑትን ኤክስፒሪየንስ እያደረጋችሁ ያላችሁ ሰዎች ካላችሁ እነዚህን ነገሮች ልብ ማለትም አስፈላጊ ነገር ነው ለማለት ያህል ነው። ሶ እነዚህ ነገሮች አቮይድ ለማድረግ ኦር ደግሞ ኦሬዲ ካላችሁበት በርከፍታችሁ ለመውጣት ማለት ነው ባላችሁ ሪሊጅን ከፈጣሪያችሁ ጋር ቅርብ መሆን፣ መገናኘት፣ ራሳችሁን ከቨር ማድረግ ከቨር እንድታደርጉ ሺልድ እንድታደርጉ ያስችላችኋል ማለት ነው። በሃይማኖታችሁ መጸለይ። እነዚህ አይነት ሰዎች የምጠረጥሯቸው ካሉ ከነዛ ሰዎች ኮምፕሊትሊ ትንሽ ጥርጣሬ ራሱ ካላችሁ ከነዛ ሰዎች ኮምፕሊትሊ ርቃችሁ እንግዲህ ፕሮግረሳችሁን ማየት ይኖርባችኋል ማለት ነው። ኦኬ፣ ታይማችሁን ሰጥታችሁ ስላዳመጣችሁኝ አመሰግናለሁ። በዚሁ አጋጣሚ የእንግሊዝኛ ቋንቋ ክላሳችን ፕራይቬት ክላስ እና ግሩፕ ክላስ ላይ ትልቅ ዲስካውንት ተደርጓል። ከቤታችሁ ነው የምትማሩት። ይሁላችሁ የምታውቁት ነው፣ በኢንተርኔት ማለት ነው። ቴሌግራም ላይ ነው የምናስተምራችሁ። ፕራይቬት ከፈለጋችሁ ላይ ብቻችሁ ክላስ አለ። ግሩፕ ደግሞ አብራችሁ የምትማሩበት ከተማሪዎች ጋር ማለት ነው። መጻፍን ማንበብንና መናገርን ያጠቃልላል። በተለይ ደግሞ ብዙዎቻችሁ መናገር እንግሊዝኛ መናገር ያው ትፈልጋላችሁ፣ ነገር ግን ኮንፊደንስ የላችሁም። ሶ እሱ ላይ እንድታዳብሩ በደንብ ነው የምንረዳችሁ ማለት ነው። ሶ ይሄ ዲስካውንት ትልቅ ዲስካውንት ነው። ኦልሞስት በሀፍ ነው፣ በ50% ነው ዲስካውንት የተደረገው። ስለዚህ ቼክ አድርጉኝ። የአቢያና ነኝ። ወዳችኋለሁ። ቆንጆ ቆንጆ ስኬሪ ስቶሪዎችም ስለተዘጋጁ የኔ የሚመጡላችሁን ቪዲዮዎች ይህንን ጨምሮ ሪፖስት እያደረጋችሁ ሰፖርታችሁን አሳዩኝ ማለት ነው። በስኬሪ ስቶሪ ታይም ነገ ማታ እንገናኛለን። ወዳችኋለሁ። ባይ